አሁን 11 ዓመታችን ነው። ህይወት እዚህ ጋር አልቆርጥም ማለት ያው በጊዜው በግድ በህግ ተይዞ መቁረጥ ግዴታው ነበረ። አብይ ትንሹ ትልቁ ማለት ነው እኔና ስንላይ 6 ዓመቱ 6 ተኩል ነበረ ማለት ነው። ሳውራ ሰምቶኝ በርየልፍ እኛ አሁን ሰላም ነን፣ ቢያንስ ማታ ምን ይፈጠራል ብለን አንሰጋም። በቃ ታዩ አንቺ እንደሆንሽ ሆነን እንኖራለን አለ ማለት ነው። ኦኬ በዚህ እድሜው ይሄን ካገናዘበ እውነቱን እኮ ነው ብዬ ህይወትን ትግል ገጠምኳት። ያልሰራሁት ስራ የለም። ከላይ ወደ ታች መርካቶ ነበር ንግድ የምሰራው። እንደገና ወታች ወርጄ ሻይ ቡና እየሰራው ልጆቼን እያስተማርኩ ልጆቼን እያበላው ልጆቼን ቤት ኪራይ እየከፈልኩኝ በቃ ህይወት ትግል ሆነ። እግዚአብሔር ይመስገን ልጆቼ ማደጉ። እያደጉ ሲሄዱ የዛሬ አመት ከ5 ወር አካባቢ ያው ልጅ እያደገ ሲሄድ ያሳሳሽ የለም ፍላጎቱም ይጨምራል። ከጓደኞቻቸው በታች እንዳይሆኑ ፍላጎታቸውን ሲጨምር ይሄን እንፈልጋለን ሲሉኝ በእርግጥ የሚያስቸግሩ ልጆች አይደሉም። አንድ ነው የለም ነው ሲኖርሽ ነው እኛ ቤት እግዚአብሔር ሲፈቅድ ነው የሚሉሽ። ግን ቢሆንም እናት ስትሆኚ ደግሞ ፍላጎታቸው እንዳለ ማሟላት ትፈልጊያለሽ። አብይ የዛሬ አመት ከ5 ወር ጥያቸው ተነስቼ ሳውዲ ሄድኩኝ። ያለ ማንም ሰው ባዶ ቤት ጥያቸው ምንም እንዳትይ አስተያየትሽ ራሱ ያስተነግጣል። እያየውሽ ነው ጥያቸው። ለምን በቃ ህይወት ከበደኝ። የቤት ኪራይ አለ፣ ኑሮ የኢትዮጵያ ኑሮ እንደምታየው ነው። ደስ የሚል ነገር የለውም። ልጆች እያደጉ ሲመጡ ብዙ ነገር ያስፈልጋቸዋል። እያየዋቸው ስመጣ መሳሳት ጀመርኩ። ትልቁ ጎበዝ ተማሪ ነው። ነገ የሆነ ነገር ቢገጥመው ስኮላር ቢሞላ ኬት አምጥቼ ነው እንደዚህ ማድረገው? ውጤት ባይመጣለት እድል ነው። ውጤት ባይመጣለት ተነስና ሄደ ስራ ብዬ የምልበት ነገር ያስፈልገኛል ብዬ ተነስቼ በደላላ ሳውዲ ሄድኩኝ። የዛሬ አመት ከ5 ወር የምነግርሽ ሄድኩኝ። ጅዳ የሚባል ሀገር ገጠመኝ። በእርግጥ እንደሄድኩኝ ሴትዮዋ ጥሩ ነበረች። በጣም ጥሩ የምትባል ሰው ነበረች። እንደሄድኩኝ ያቺ 3 ወሯ ጊዜ የለችም። የእሷ ጊዜ እስከምታልፍ በጣም ጥሩ ሰው ነበረች። የቺ 3 ወሯ ካለፈች በኋላ ትግል ተጀመረ። የህይወት ትግል ማለት ነው። በቃ በዚህ ስላት በዚህ ሀቡዬ በነገራችን ላይ ይቅርታ ረስቼ ያረፍኩት ሲሄድ ምን አድርጌ እንጀት ታውቂያለሽ? ቤታችን አንድ ክፍል ናት። ትንሽ ኪችን አለች። 2 ናት የኛ ቤት። አንድ ኪችን ትንሽ ኪችን አለች። የሚተኙባት ጋር ካሜራ ገጥሜ ነው የሄድኩት። ቤቱ የራሳችሁ ነው? የቀበሌ መንግስት ነው? የክራይ ነው? አይደለም፣ የክራይ ነው። ካሜራ ገጥሜ ቢያንስ በሱ እከታተላቸዋለሁ ብዬ ካሜራ ገጥሜ ስልኬ ላይ አገናኝቼ ስንትና ስንት አመት ነበሩ? የመጀመሪያው ስንት አመቱ ነበር? 15 አመቱ። የመጀመሪያ 15 አመቱ፣ ሁለተኛው 11 አመቱ። ስትሄጂ ሲሄድ ወደ ሳውዲ ሲሄድ ማለት ነው። ወደ ሳውዲ ሲሄድ የመጀመሪያው ባህሬን ስንት አመት ነበር የሰራሽው ከማግባትሽ በፊት? 7 አመት። 7 አመት። የእሱ ታየው ይሄ ባህር ላይ የገባ ጨው ታውቂያለሽ? የሚማማ እንደዛ ሁሉ ማሙቶ ቀረ። ተስፋ አልቆረጥኩም ሀብዬ። በእነሱ ተስፋ አገኘሁኝ። እንኳን ወለድኩኝ። ሀቡዬ ምን እንደምል ታውቂያለሽ? ባልወልድ ኑሮ ኃይለኛ ሪቬንጅ ለወንድ ልጅ በቀለኛ ሴት ነበር የምሆነው። እግዚአብሔር ደግሞ በቀለኛ ሴት እንዳልሆን ወንዶች ልጆች ሰጠኝ። የእውነት የምነግርሽ ቶሎ የምበሳጭ ሰው ነኝ። ያው ኑሮዬም ነው፣ ልጆቼ የሚያውቁኛል። ይሄን ፓርቲ ቶሎ የምበሳጭ ቶሎ የምናደድ በጣም እንትን ነኝ። በልጆቼ ግን በጣም ደስተኛ ነኝ። የማልደራደርበት ደስታ ቢኖረኝ ልጆቼ ናቸው። በጣም ነው በቃ እነሱን ስለሰጠኝ እግዚአብሔር አመሰግናለሁ። ዛሬ ለመኖሬ እነሱ ስላሉ ነው። ባይኖሩ ነው ጠጪ፣ ቃሚ፣ ዱርዬ በየሄድኩበት ማድር ሴት ነበር የምሆነው። እነሱ ስላሉ የምትኖሪለት ምክንያት አገኘሽ። ልጆች አመሰግናለሁ። ዛሬ የምኖርለት ምክንያት እነሱ ስለሆኑ በቃ እነሷን ብዬ ነገሮችን ሁሉ ሀቡ የሆነ
ሲመጣብሽ የነበሩ ጋር ብቻ ነኝ ያለሁት። አለም ናቸው ይበቁሻል፣ ይበቁኛል። ከዛ ሳውዲ ሄደሽ ነው ያቆምነው። ሳውዲ ነሽ? ሳውዲ ደርሰናል። ከዛ ሳውዲ ሄድኩኝ እየሰራን። ሴትዮዋ በጣም በቃ አልኩሽ ሲሄድ የሄድኩት በጽዳት ነው። ከዛ ግን ጽዳት ብቻ ስለሆነ ለምን ምግብ አልሰራም? አንዳንዴ የኢትዮጵያኖች ስንባል የዋህ ጎን ያለን እና ሙያ መማራለሁ ብዬ ምግብ ስትሰራ አንድ ሁለቴ ምናምን ስትሰራ ደግሞ ጎበዝ ነኝ። አንዴ በእንትን በቲክቶክ የላኩልኝን ቁጭ አድርጌ ነው የምሰራላቸው። ይህን ስሪ እስኪ ብለው ሲልኩልኝ ቁጭ እያልኩ ስሰራላት ተመቻት። እየሰራ ደግሞ ጨምሪልኝ ምግብን እየሰራሁልሽ ነው ስላት በፍጹም አለች። በዛ ላይ በጣም ጫና አለኝ ሀቡዬ። የምተኛው 2 ሰዓት አይሞላም። ይኸውልሽ ጠዋት 12 ሰዓት ተኩል 12 ሰዓት እነሳና ልጆቼን ቀስቅሼ የ12 ሰዓት ተኩል እነሱ አላርም ይቀሰቅሳቸዋል፣ የራሴ ልጆች ማለት ነው። እቀሰቅስና እነሱን ቀስቅሼ ተነስተው ቁርሳቸውን ሰራርተው ምናምን በካሜራ ያቸዋለሁ እስከሚበላሉ ምን እስከሚሉ። ወይ ደግሞ ኦርድና ልጆቿ ስራ ስለሚሄዱ ቁርስ ይዘው ስለሚሄዱ ቁርስ ቋጥርላቸዋለሁ። ምሳ ቤት መጥተው ነው የሚሉት 11 ሰዓት ማለት ነው። ከዛ ለልጆቹ ቁርስ ቋጥሬ ጠረጴዛ ላይ አድርጌ ደግሞ ተመልሼ ወጥቼ ደግሞ ልጆቼን አይቼ መውጣታቸውን ከግቢ እስከሚወጡ በካሜራው አይቼ ጨርሼ ተመልሼ እስከ 5 ሰዓት ምናምን ተኛለሁ። ያው የቀን እንቅልፍ አይባልም። ተነስቼ 2 ሰዓት ወይ 3 ሰዓት ነው በጣም ተኛው ከተባለ 4 ሰዓት ነው የምተኛው ማለት ነው። እንደዚህ እየሆንኩኝ ደግሞ ጨምሬ ብላት የሆነ ነገር በቃ ጣጣይ መከራዬን አበዛችሁ ብታይ። በዛ እዛ አንድ የማውቃት ልጅ ነበረች። እሷን ማናገረቻት ነገ ዛሬ ከዛ ሰዎች ጥፊ ያሉ እዛ ማለት ነው። ጥፊባት ሲሉኝ ኖ አልጠፋም። እኔ ደክሞኛል። አዎ 3 ፎቅ ነው ያለው ቤቱ ማለት ነው። ጉልበቴን በጣም ያመኛል። ላንቺ አልነግርሽም 8 ጊዜ አስወርጄ፣ በዛ ላይ 2 ጊዜ የወለድሽበት ወገብ ያለ የእናት ወገብ ቢሆንም ግን በጣም ጎበዝ ነኝ። በጣም ነበር የምሰራው። ሀው ወደ ኋላ ስራ ላይ ወደ ኋላ አልልባትም። አንዳንድ ግን አያገጣጥምም። ከዛ እንደዚህ እየተሰራ ጠፊባት ሲሉኝ እኔ አልጠፋም። እኔ ጠፍቼ ከወጣ በኋላ በእርግጥ ልሰራ እችላለሁ። ስራ ጎበዝ ነኝ፣ ችግር የለብኝም። ግን ነገ ልጆችሽ የሆነ ነገር ሆኑ ቢባል ኢትዮጵያውን ያለውን ነገር አውቀዋለሁ። ያልተረጋጋ ነገር ነው ያለው። የሆነ ነገር ሆኑ ሌላውን ትተሽ ታመሙ ቢባል ሮጬ የማልደርስበት ነገር ገና እስር ቤት ገና ወረቀት ገና ምናምን ብዬ እኔ አልጠፋም። ብቻ ግማሹ ጥፊ ይላል፣ ግማሹ ትጥቢ። እኔ በፍጹም አልጠፋም ብዬ ልክ 1 ዓመት ከ3 ወር ሲሞላኝ እንዴት ነው ስላት ምን ቢያለች አንድ ቀን ከመሬት ተነስታ በቃ ድብልቅ ተጣላ ማለት ነው። በቃ ነገር የመሄድ ነው የምፈልገው ስላት አልክም ማለች። ትልኪኛለሽ ብዬ በአፕሊኬሽን ከሰስኳት ማለት ነው። በስልኬ ከሰስኳት። እነሱ መልስ አልሰጡኝም። ምን ሆነ መሰልሽ አሁን ኢድ እኮ ነው የአሁን ኢድ ረመዳን፣ የአሁን ረመዳን ስልክላቸው ኢድ ሲወጣ 5 ቀን ይዘጉ የለ ያኛው ተገጣጠምና መልስ አይሰጡኝ ቀሩ ማለት ነው። በዛች ጋፕ ድብልቅልቅ ያጠፍጣላንና አላሳፍርም ምናምን ብላ አለችም ማለት ነው። ወዲያውኑ ክፍል የገባውና ሻንጣዬን ቆላልፌ የሆነ ነገር ከታ እንኳን ሰርቃይ ነው እንዳትል ብዬ ቆላልፌ ምን ብዬ ስራ ስሪ ስትለኝ አልሰራም አልኳት። አልሰራም ምን ያገር የሚሄድ ነው ፈልገው አሳፍሪ በደሞዝሽ ነው የምትሳፈሪ ስትለኝ ችግር የለም ነገሩ አትገባም ስትል ሰምቻታለሁ ማለት ነው። ስለዚህ የሆነ ተንኮል እንዳሰበች ስለገባኝ ቋንቋም ችግር የለብኝም። ተነሳና ሻንጣዬን ቆላልፌ እና የተነሽ ቢሮ ወስድሻለሁ ስትለኝ ቢሮ ጋር ስደውልለት አቡ ስለ ቢሮዎች ሌላ ቀን በረንብ እናወራበታለን። በጣም ባለጌዎች የራሳቸው ነገር ብቻ አይውደልባቸው እንጂ ያንቺ ነገር ዲንታ የሌላቸው። ከዛ ልክ ከክፍሌ በግድ ስታስወጣኝ ፖሊስ ጋር ደወልኩኝ ማለት ነው። ልክ ፖሊስ ጋር መደወሌን ስታውቅ ሎኬሽኑን አጠፋችብኝ። ዋይፋይን አጠፋችብኝ። ዋይፋይ ሲጠፋ ሎኬሽን ላካሉኝ። በምን ላክላቸው ሎኬሽን ማለት ነው። ሎኬሽን መላክ አልቻልኩም። ከዛ እነሱ ደውዬላቸዋለሁ የት ነው ብሎኛል። ቦታው ነግሬያቸዋለሁኝ። ግን ሎኬሽን ላኪ ሲሉኝ ዋይፋይን ወዲያው አጠፋችብኝ ማለት ነው። ወዲያው ምን እንዳልኩ ታውቂያለሽ? የግቢውን በር ከፍቼ ውጭ ወጣው ማለት ነው ሻንጣዬን ይዤ። ፓስፖርቴን ደግሞ በመሀል ለሆነ
ነገር ፈልጓለሁ ብዬ ተቀብያት ነበረ። ከዛ አምጪ ስትለኝ ልክ በኃይለኛ ጠብ ስንጀምር አልሰጥሽም፣ ፓስፖርት እኮ እኔ ጋር መቀመጥ እንደውም ያለበት አንቺ እምነት እንዲኖርሽ ብዬ ተውኩልሽ እንጂ ህጉ የሚለው ፓስፖርቱ ይቀመጥ የሚለው ሰራተኛ ጋር ነው፣ አልሰጥሽም ብያት በሱ ቂማ ነበረ ማለት ነው። የግቢውን በር ከፍቼ ውጭ ወጥቼ ቁጭ ነይ ግቢ ብትለኝ ምን ብትለኝ እምቢ አልኩ። ከዛ ጎረቤት የሆነ ጎረቤት ራቅ ያለ ጎረቤት አለ፣ እንደ ቤተሰብ ነገር ነው። ደውላ ጠራችሁ፣ ወንድ ነው፣ አስገዱ ሊያስገባኝ ሲሉ ብዬ ጮኩኝ። ከዛ ጎረቤቱ ሲወጣ ፖሊስ ጥሩልኝ፣ ዋይፋይ ጠፍታብኝ ነው ሎኬሽን ለካልቻልኩኝ ደውዬ ነበረ። እንትን ደግሞ ሙሰነድ ነው ምን የሚባል አመልክቻለሁኝ። አሁን 5 ቀን ኢድ ዝግ ስለሆነ መልስ እየጠበቅኩኝ ነው። እሷ ግን አስገድዳ የሆነ ነገር ልታደርጊ ነው። በፍጹም አልገባም። ግቢና እንነጋገር ግቢ ውስጥ ቢሉኝ ሀውዬ በፍጹም አልኳቸው። አልገባም። አንገቴ ቢታረድ ሀው ታምኛለሽ? ከእንኳን ይሁን ነገር አደረገችኝ። ልጆቼን ሳላይ ሳልደርስ ብዬ ግን እምነት ነበረኝ። በፍጹም ምንም አላደረግኳትም። ጉልበቴ አለባት። እንደውም ካሁን በኋላ እስከሳት የከሰስኳትን ብዬን ትጠቂያለሽ። እኔ የመጣሁት በጽዳት ታሰረኝ 2 ስራ ነው። ስለዚህ ካሳ ይገባኛል ብዬ ነበር የከሰስኳት ማለት ነው። እነሱ ደግሞ ጉዳዩን አይተው ከኢድ በኋላ መልስ ሊሰጡን ነበረ ስንጠብቅ የነበረው ማለት ነው። ለካሷ የሆነ እዛ አፕሊኬሽን ስትገባ ያመለከትኩትን አየችው ማለት ነው። የዛኑ ቀን የጠቡ ቀን። ስለዚህ ካሳደረችኝ ከዋልኩኝ ካደርኩኝ ነገር ሊመጣባት ነው ማለት ነው። ስለዚህ ወዲያውኑ ትኬት ቆርጣ ተነሻለች። በቃ ቤት ውስጥም አልገባውም ተመልሼ ቤት ውስጥም አልገባውም ተመልሼ። አመንሽኝም አላመንሽኝ ዩኒፎርሜን አስፋልት ላይ ነው የቀየርኩት። ከሻንጤቱ ታውጥቼ አስፋልት ላይ ሰውዬ ህዝብ ላሲ አንተ ህዝብ ላይ ራሱ ጉዳይ እና ውስጥ ገብቼ ጠባለግባት ብዬ አስፋልት ላይ በእውነት ነው የምነግርሽ፣ አስፋልት ላይ ልብሴን ቀየርኩት። አልጋውም እዛ ግቢ ተመልሼ ብዬ ማለት ነው። ከዛ ወዲያውኑ ለ8 ሰዓት ከሌሊቱ ትኬት ቆረጠችልኝ ማለት ነው። ሀው የክፋቷ ክፋት እኔ ለአላህ ሰጥቻታለሁ። የእሷን ነገር እሰማዋለሁ፣ አየዋለሁ ባላህ ዘንድ። የእውነቴን የምነግርሽ ለምን ሀቅ ያለባት ጉልበት ያለባት ያለ ሻንጣ የሚቆረጥ ትኬት ለካ እንደኔ አላውቅም። ያለ ሻንጣ የሚቆረጥ ትኬት ነው ለካ የቆረጠችልኝ። እኔ ወዲያውኑ አንድ ዘማቃች ነበርሽ በቃ አልታሳፍረኝ ነው የሆነ ነገር ገዛስተሽ አንተ ኤርፖርት ጠብቂ ብያት፣ እሷም የሆነ ነገር ገዛስታ ኤርፖርት ሻንጣ ይዛ ስትጠብቀኝ እዛ ከደረሰም በኋላ ዘማቃት ልጅ ወደ ሻንጣው ጋር እሷ ጥላኝ ሄደች። እዛ ድርሳኝ ከዛ ልጅቷ መታ ሻንጣ ጋር ስንገባ ያለ ሻንጣ ነው ትኬት ቆረጠችልኝ። ሀቡዬ ጨለመብኝ። ከዛ ምን አልኩኝ? እግዚአብሔር ታስተምረኛለህ፣ በሰላም ብቻ ሀገር ልግባ አልኩኝ። ችግር የለውም እኔ ሙያ አለኝ። ሌሎ ትርፍ ያለው ሰው እኮ እዛው ጋር መጠየቅ እኮ ትችይ ነበር፣ ሰው ይዞልሽ እንዲያልፍ። ማንም የለም ሀቡዬ እሱን የገረመሽ ሲውል ሲያደር እኮ የኔ ያልኳት በጣም የማምናት ቀድሜ ከረመዳን በፊት እቃ ግዥልኝ ብዬ ሰጠዋት ጓደኛዬ የምላት እዛ የነበረችው እቃውን ስትልክልኝ ሀቡ
የገባሁት ባዶ እጄን አንድ ነገር ሳልይዝ ነው የገባሁት። እቃውን በቃ እኔ ልኳለሁ ብላ እቃውን ስትልክልኝ ይሄ አረቦች የሚጥሉትን አሮጌ ልብስ ታውቂዋለሽ? እንደዚህ አይነት ልብስ ነው የላከችልኝ። ሀብዬ በእውነት ነው የምልሽ፣ እኔ አዲስ ልብስ ግዢልኝ ብዬ ነው የሰጠኋት 1100 ሪያል ማለት ነው። አሮጌ ልብስ ደሜ ነካው። የአረቦች በስብሶ የጣሉት የሻንጣ ከፍላ የላከችልኝ ማለት ነው። ምንም አላልኩም። ዋና እኔ በሰላም ልጆች ጋር መግባት ነው። ችግር የለውም። ጉልበት ነው ነገ ብር ነው ነገ ሰርቼ አገኘዋለሁኝ። ፈጣሪ ግን አልኩት በፍጹም ላቤን ግን አሳልፈ ለሰው እንዳሰጥ። ከዛ ሴትዮ አውጥተህ ምንም ከማላቃት በደንብ ከማልነካካ ሴትዮ አውጥተህ አገሬ ካስገባኸኝ የእኔ ከምላት ከእኔ ጓደኛ ከምላት አምኛት ብርን ያክል ነገር ሰጥቼ ሻንጣ ላኪልኝ ለልጆቼ፣ በተለይ ለእኔ አላልኳትም ሀቡዬ፣ የእውነቴን ነው የምልሽ ለልጆቼ ይሄን ብዬ በዝርዝር እልክልሻለሁ ሀቡዬ በዋትስአፕ ይሄን ግዥልኝ ብዬ ነው የላኩላት። የበሰበሰ ልብስ ላከች በሻንጣ ከፍላ 400 ሪያል ከፍላ። ሲከፈት ሻንጣው እዚህ ሰው ባያይ ኖሮ አያምነኝም ነበር። ምንም አላልኩም ሀቡ ዋጣርኩ። እግዚአብሔር ለዚህ ልጅ 400 ሪያሉ ከማን ነው የተከፈለው? አላውቅም። አንቺ ግን 1100 ጋሪያሽም እዛው እንድትኖር እውነት የምነግርሽ አልያዝኩም። ግን ሄጄ አሁን ግን የዛኔ ምን መሰለሽ ሴድን በዳ ነበር። ይሄ አስቴር ነው ስሟ ልጅቷ። እንጠይቅልሽ 1100 ሪያል ማለት እኮ በኢትዮጵያ 55,000 ብር ነው። እሷ አስቴር ነው ስሟ። ሜንሽን እያደረጓት ነው። አይደለችም። ሀቡዬ እኔ ልጆቼን ሳይ ነው የምልሽ። አልጠይቃትም ብሩን ግን አንድ ቀን ግን መታ እግሬ ስር ስትወርቅ ግን መጥቻ አንቺ ጋር አውራሻለሁ። ለዛውም በቅርብ ቀን ለምንድን ታውቂያለሽ? ፈጣሪ ፊት ሄጄ አልቅሼ ነው የነገርኩት። ይሄ ብር ማለት ሀቡ ወደ ላይ ስትወጪ 84 ስትወርጂ 84 ደረጃ ነው። በቀን ስንቴ እንደምወርደው ለአንቺ ልተውልሽ ስለሰራሽ ስላየሹ ማለት ነው። ያንን ብር ነው። በዛ ላይ ደግሞ እቃው ባይላክስ የበሰበሰ እቃ ላይ ምን ያደርግልኛል ሀቡዬ? እንደው በግማሹ እንኳን ገዝታ ደህና እቃ ለልጆቼ ብትልክልኝስ? ሌላ እንታይ ደህና እቃ እና አንደኛ ምልልሽ ፈልጌ ነው አስተማሪ ነገር ነው ያልኩሽ። ጓደኛን አትመኑ። ብራችሁን ይዛችሁ ወደ ሀገራችሁ። እኔ ምን እላለሁ? ብሬን ይዤ እኮ ሀገሬ ብገባ ነው ልጆቼ እዚህ የፈለኩት እንገዛላቸው ነበረ። ሰው በማመኔ ነው። በጣም የሰው እምነት አለብኝ ከድሮም። አሁን ግን ሀቡ እናት የሞተችው እናት ቤት መጣ አላምንም። ከራሴ ውጪ ልጆቼንም አላምንም። በቃ እኔ ለራሴ ነው ያለሁት ብዬ ነው የማስበው። እና እሷ በቅርብ ቀን ፈጣሪ ብሎ ደግሞ ይላል የሰው ሀቅ ፈጣሪ
ትመጣለች። እግሬ ስር ወርቃ ይቅርታ ትጠይቀኛለች። እጠብቃለሁ። እሱ ሌላው ግን ምን ልልሽ ፈልጌ ነው፣ እኔ አሁን ልጆቼ ጋር ነኝ። እግዚአብሔር ይመስገን ከገባሁ 2 ወሬ ነው። እግዚአብሔር ደግሞ ነገር ምን እንደሚፈጠር አላውቅም። ልጆቹ እየተማሩ ነው፣ ጎበዝ ተማሪዎች ናቸው። አሁን ቢያንስ ልጆቼ ጎን ነኝ ያለሁት። እችን 3-4 ወር ልይና ካልተመቸኝ ደግሞ እኮ ፈጣሪ ይረዳኛል። ደግሞ ሌላ ሀገር ደግሞ ሄዳለሁ ወይ እዛ ተመልሼ ሄዳለሁ። አሁን እንዳሁኑ አልሸወድም። ሰራ አድርጌ ደግሞ ልጄም ደግሞ ከ2 ዓመት በኋላ እኮ 18 ዓመት ይሞላዋል። በራሳችን ማድረግ የምንችለውን ነገር አብረን ተደጋግፈን ማድረግ እንችላለን። በእርግጥ ልጆቼም እዚህ ብትሆኝ እኮ ግን እንሰራለን፣ እኛም እኮ ደርሰናል ይሉኛል። ግን አብዬ በኢትዮጵያ ኖሮ ትንሽ ደገፍ የሚያደርግሽ ነገር ያስፈልጋል። እኔ ደግሞ በጉልበቴ በጣም እተማመናለሁ። በራሴ ስለምተማመን ሄጄ 2 ዓመት ማሳች መጣ የሆን ነገር አድርጌ ከልጆቼ ጋር በሰላም እኖራለሁኝ እልሻለሁኝ። ስለዚህ እህቶቼ ጓደኛን አትመኑ፣ ሰውን አትመኑ። ከራሳችሁ ውጭ ማንም የላችሁም። ጀግና ነሽ። ግን አንቺ ግን በጣም ጠንካራ ሴት ነሽ በእውነት እና መብትሽን አውቀሽ ራስሽን ሴትዮዋ ሳትጎዳሽ ህይወትሽን ሳታበላሽ ወይ የሆነ ነገር ሰርቃኛለች ብላ ሻንጣሽ ውስጥ አርጋ ሳታሳስርሽ ቶሎ በሰላም ለልጆችሽ መግባትሽ ትልቅ ነገር ነው እና አሁንም እኔ አረብ ሀገር መለሰሽ ከምትሄጂ የሆነች ነገር መስራት ከቻልሽ የሆነች ቡና ጠጡን ብትሆን ምንም ለመስራት ብታስቢስ ሂሳብ አብዬ ነግሬሻለሁ። መርካቶ ነበር የምሰራው፣ ትልቅ ነጋዴ ነበርኩኝ። ዝቅ ብዬ ደግሞ ቡናን ሰርቻለሁ ብዬሻለሁ። እኔ ስራ የሚያሳፍረኝ ሰው አይደለሁ። እኔ በምን መንገድ ልጆቼ ደህና ቦታ ይድረሱ እንጂ ይሄ ትንሽ ስራ እንኳን ቡና ጠጡ ማስቲካና ቆሎ መሸጥም አያሳፍረኝም ለእኔ። እኔ እዚህ ጋር አንድና አንድ ልጆቼን በምን መልኩ ላሳድግ። በነገራችን ላይ ልጅ የለሁም አብዬ፣ እበልጥሻለሁ እድሜ። በዚህ እድሜ በረንብ መስራት እችላለሁ፣ ጎበዝ ነኝ፣ አምናለሁ በዚህ። ለሱም ደግሞ እስቲ እሞክራለሁ አብዬ፣ እሞክራለሁ። አልሞክርም አይደለም፣ እሞክራለሁ። ግን ጥሩ ነው። ካልሆነ ግን ያው ልጆች ትልልቆች ስለሆኑ አሁን 16 እና 12 ናቸው አይደል? አሁን መስከረም ላይ 17 ይይዛል። ስለዚህ 17 እና 13 ይሆኑልሻል። ከዚህ በታችም ሆኖ ትተሻቸው አረብ ሀገር ሄደሻል። ሰው አሁን ትልልቆች ስለሆኑ አያሰጋም ናል አያሰጋኝም ሀብዬ። እስቲ አሁን የሆነ ገና አይደለሁም እንደዚህ 2 ላይ ነኝ ያለሁት ሀብዬ። ደግሜ ገብቻ አውራሻለሁ። እኔ ምክርሽ፣ ንግግርሽ ለሰው በነገራችን ላይ ባንቺ ነው ይሄን ወን ያመጣሁት እዛ አንቺ በጣም ነበር የምከታተልሽ እና አንቺ ከምትናገራቸው ጀግና ሆኑ፣ እንደዚህ ሆኑ፣ እንደዚህ ለልጆቻችሁ እንደዚህ ሆናችሁ ምናምን በምትይው ነገር እንዴ እውነቷን እኮ ነው። ከልጅ በላይ ምንም የለም። በቃ እናት ለልጅ ናት ጀግና መሆን ያለባት። አብዬ ብዙ ነገር እናት ስትሆኚ ብዙ ነገር ታሳልፊያለሽ። አሳልፊያለሁ ብዙ ነገር አሳልፊያለሁ። ማሳለፌ ግን አይቆጨኝም። በጣም ደስተኛ ነኝ ዛሬ። እዛም ሆኜ ደግሞ ጀግና የሆንኩት በአንቺ ነው። እንዴት ብትይ ለምን ራሳችሁ መብታችሁን እውቁ፣ እንደዚህ አድርጉ፣ እንደዚህ እደውላለሁ እንደዚህ ስትይ እሷ ከዛ ድረስ ኳታር ቁጭ ብላ ሳውዲ እየደወለች እንደዚህ ማድረግ ከቻልኩኝ እኔ እዛው ሳውዲ ቁጭ ብዬ እንዴት ነው መብቴን የማላስከብረው የሚለው ነገር ነው የያዘኝ። እና አብዬ ደግመን እንገናኛለን ኢንሻአላ። አንቺን በሰላም ወልደሽ ካልሄድኩኝ አሳውቅሻለሁ፣ ከሄድኩም አሳውቅሻለሁኝ። ግን እኔም ልጆቼም በጣም ነው የምንወድሽ የምናከብርሽ። እንወድሻለን እያሉሽ ነው። በሏት እስኪ። በጣም አመሰግናለሁ። በጣም ነው የምንወድሽ። እንወድሻለን የወዶች ጎበዞች። እናታችሁን ደግፉ እሺ። እናታችሁን አኩራት። ጎበዝ ተማሪ ሁኑ። ለእሷ ያ ነው ትልቁ ነገር። የልፋቷ ውጤት የሚሆነው የእናንተ ጎበዝ ተማሪ መሆን ነው። ጎበዞች በርቱ እና ገብተሽ ትነግሪናለሽ አብዬ። ከሄድኩም ካልሄድኩም ስለ ልጅቷም ታሪክ መጨረሻዋንም እነግርሻለሁ። እሺ። የልጅሽ አካውንት ነው? በራስሽ አካውንት ትመጫለሽ ወይስ በዚህ? እኔ የኔ አካውንት ምን እንደሆነ አላውቅም፣ ግን ኮምፒውተር ላይ ጎበዝ ስለሆነ ያስተካክለዋል። ኤደን ነው የሚለው ያስተካክለዋል። በጣም ጥሩ። እንደዛ ከሆነ አብዬ በጣም ነው የምወድሽ የኔ እናት። እመቤቴ በሰላም ትገላግልሽ። የአጥር ወፍ አትስማሽ። በጣም ጀግና እናት ነበር። እናደርጋለን። እሺ በጣም ነው የምወድሽ። እሺ ሰላም ሁኝልኝ። ቻው ውዶቼ። ይህንን አካውንት ፎሎ አድርጉት።
500 ፎሎ ገብታ ግን ኢንቫይት ሳደርጋት